No more Abiy Ahmed. Stop Amara genocide. No more dictator in Ethiopia. No more dictator in Ethiopia. No more. No more. No more. ተበደለ ፍርድ ተዛባ ንጹህ ደም ፈሰሰ በአማራ ህዝብ ላይ የድሮን ጥቃት አሁንም እየተፈጸመ ይገኛል። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙ? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎች አልበረከቱባችሁም? እኛ ቤተክርስቲያንም አሉ አንዳንዶቹ አይታጡም የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንደው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በስቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን በልዩ ልዩ ማታለያ ዘዴዎች እያወጡን ከቤተ መቅደሳችን ከእግዚአብሔር እየለዩን ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው የወንድ ወገኖቼ። እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል፣ መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል፣ ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖቼ። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው ወገኖቼ። በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። ፍትህ አርሲ ላይ ለሚገደሉ እህት ወንድሞቻችን፣ እናት አባቶቻችን ኦርቶዶክስ። ከኢራንና ከእስራኤል ጦርነት ይልቅ አርሲ ላይ የሚገደሉ ወገኖቻችን ለኛ ቅርባችን አይደሉ? የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው። ከጥንትም ጀምሮ በታሪክም ጭምር
ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። እላፊ እሷን ለማጥፋት ከተነሱ ግን የንጉሥ ቆስጠንጢኖስና የአጼ ዘርዓ ያዕቆብ ትውልድ ዛሬም አለ። አዲስ አበባ ላይ ያለ ባለማተብ ዱርዬ በለውጥ ጠጣሁት እያልክ ቪዲዮ ከምትሰራ አሩሲ ላይ ላሉት ወገኖች ድምጽ ሁን። አባቶቻችን መሆን ከቻላችሁ እንደ አቡነ ጴጥሮስ ነው። በአርሲም ሆነ በተለያዩ የሀገራችን ክፍሎች የሚሞቱ የኦርቶዶክሳውያን ደም የእኛም ደም ነው። ይሄም በቃ ሊባል ይገባል። ዋሃብያ አሸባሪ ነው። ዋሃብያ አሸባሪ ዋሃብያ እስልምናን አይወክልም። ዋሃብያ እስልምናን አይወክልም። ዋሃብያ እስልምናን አይወክልም። ሀገራችን እንደ ሶሪያ እንደ ሌሎች ሀገራቶች ዋሃብያ አትፈርስም። እኛ በሰሜን ወሎ ሙስሊሞች አጠቃላይ አሁን ያለውን የመጅሊስ መዋቅር አንቀበልም። መሪያችን መሸርኮቻችን ዋሃብያ አሸባሪ ነው። አሸባሪ አንመራም። ዋሃብያ ገዳይ ነው። ዋሃብያ እስልምናን አይወክልም። አሸባሪ ነው። አሸባሪ አንመራም። ሀገራችን ሶሪያና ሌሎች ሀገራቶች በዋሃብያ እንደሰማችሁት እንግዲህ የዋሃብያዎችና አህባሾች ተቃውሞ ከፍ ብሏል። ለዘመናት አፍነውት የነበረውን ልዩነታቸውን አመራር ላይ ዋሃብያዎች አይመሩም አህባሾች ሲሉ የሰማችሁት ቪዲዮ ነው እና አንድ ሐዲስ አለ። ይሄ ሐዲስ እንደሚናገረው መሐመድ ነው እንግዲህ ያዘዘው ተብሎ የሚታመነው እኔን የሚቀበል አላህን ተቀብሏል፣ መሪውን የሚቀበል ደግሞ እኔን ተቀብሏል፣ እሱን የተቀበለ አላህን እንደተቀበለ ነው ብሏል። አህባሾች የዋሃብያ መሪ ለእኛ መሪ አይሆንም አንቀበልም ብለዋል። መሪውንም አይቀበል ደግሞ እኔን አልተቀበለም አላህንም አልተቀበለም ብሏል። which means ወይ አህባሾች ወይም ዋሃብያዎች አላህን አልተቀበሉ ወይም መሐመድን አልተቀበሉም ማለት ነው። ያው መሐመድን አለመቀበል አላህን አለመቀበል ነው። መሪውን አለመቀበል ደግሞ መሐመድን አለመቀበል ነው። መሐመድን አለመቀበል ደግሞ አላህን አለመቀበል ነው። አንመራበትም እያሉ ነው አህባሾቹ። አንመራበትም አንቀበለውም እያሉ ነው። ስለዚህ መጅሊስ መለየት አለባቸው የለባቸው ወይንስ አንዱ የአንዱን አምላክ ጣዖት ነው እያለ አብረው መቀጠል ነው ያለባቸው? ባይዘይ መስጊድ እየተነጣጠቁ እንዲሁም እየተገዳደሉ ነው። ዋሃብያዎቹ ምን እያሰሩ መሰሏችሁ? ከአይኤስአይኤስ ጋር ህብረት አድርገው ሁሉ የሚሰሩ ናቸው። በጣም ቀጣፊና ውሸታም ገዳይ የሆኑ ናቸው። ፑንትላንድ ላይ ሰሞኑን የተያዙትን ኢትዮጵያውያን የወጣውን መረጃ አይታችሁታል። እነኚህ የሚፈለፈሉት አብዛኞቹ ከዋሃብያው ሴክት ነው። ከዋሃብያው ሴክት የሚፈለፈሉ ናቸው። እነኚህ ጸረ ሰላም የሆኑ በየአካባቢው ላይ ክርስቲያኖችን አርሲ ላይ ጅም ያደርጉና ክርስቲያኖች ተገደሉ ብለው ክርስቲያኖች ተቃውሞ ሲያሰሙ ወደ ሆነ ቦታ ላይ አማራ ክልል ላይ የአህባሾቹን አንድ ሁለት መሻይኮች ይገላሉ። ዋሃብያዎቹ ታክቲካቸው እንደዚህ ነው። ከዛ ክርስቲያኖች ገደሏቸው ምናምን ብለው ባላንስ ለማድረግ ይሞክራሉ ማለት ነው። አሁን አመራር ላይ ያሉት ከመንግስት ጋር አብረው የሚሰሩት ፖለቲካውን የተቆጣጠሩት የዋሃብያው ሴክት ነው በብዛት። አህባሹ ትንሽ ለዘብተኛ ስለሆነ በቁጥር ህዝቡ ብዛት ቢኖራቸውም ግን አክቲቭ አይደሉም። እነኛ የመንግስትን ድጋፍ ያገኛሉ። እንዲሁም ደግሞ አመራር ላይ ስላሉ እያጸዷቸው ነው። ብዙ መሻይኮቻቸውን እየገደሉባቸው ነው። መስጊዶቻቸውንም እየነጠቋቸው ነው። አንዳንድ መስጊዶች ላይ ከፍተኛ ድብድብ እየተፈጸመባቸው ይገኛል ማለት ነው። እና ጦርነቱ ቀጥሏል። በውሸት እስከ መቼ ነው አብረው የሚቀጥሉት? ሉክ እኛና ፕሮቴስታንት ካለን ልዩነት የነሱ በጣም የከፋ ልዩነት ነው።
በጣም የተለየ ነው። ከኛና ከፕሮቴስታንትም የሰማይና የምድር ማይገናኝ ነው። ለምሳሌ እኛና ፕሮቴስታንት አንገናኝም፣ አንድ አይደለንም ብለን ለይተናል አይደል? እነሱ ግን አንዱ የአንዱን አምላክ ጣዖት ነው በሚል አብረው ነው እየሰገዱ ያሉት ማለት ነው። አንዳንድ መስጊዶች ላይ በእርግጥ የተወሰኑ መስጊዶች እየለዩ ነው አሁን እና አመራራቸው አንድ መሆን አለበት ብላችሁ ታምናላችሁ? በእንደዚህ አይነት ሁኔታ የሚቀጥሉት ይመስላችኋል? እንደዛ ከሆነ ደግሞ ማንኛው ነው ትክክል? ማንኛው ነው ትክክል? በዚህ በመሪዎች መካከል በህዝቦቹ መካከል ልዩነት የሚፈጥር ካለ እርሱን አንገቱን ቁረጡትም ብሏል ነብዩ። የዋብዮቹ ነው ወይንስ የአባሾቹ አንገቱ መቆረጥ ያለበት? ልዩነት ስለተፈጠረ ማለት ነው። ዲቪዥን የሚያመጣውን አንገቱን ቁረጡት ነው የሚለው። ዛሬ ማታ በዚህ ጉዳይ ላይ የምንገባበት ይሆናል። አካውንቴ ስለተመታ ኮፒ ሊንክ አድርጉት። በአማራ ህዝብ ላይ የድሮን ጥቃት አሁንም እየተፈጸመ ይገኛል። ኢትዮጵያ ውስጥ ግፍና በደሉ መፈጸሙ ቀጥሏል። ስቶፕ አማራ ጄኖሳይድ እንላለን። ኢትዮጵያ ኦርቶዶክስ ተዋህዶ ላይ በምዕመናን ቤተክርስቲያን ላይ የሚደረግ ማናቸውንም ጥቃት እንቃወማለን። በድሮን ጥቃት ላይ ደግሞ አብይ አህመድ የሚፈጽመውን በህፃናት፣ በሴቶች፣ በአማራ በንጹሃን ህዝቦች ላይ በኢኖሰንት ፒፕል ላይ የሚፈጸመውን የጄኖሳይድ ስቶፕ ላለሁኝ በህፃናት በሴቶች ላይ እየተፈጸመ ያለውን ኢሰብአዊ ድርጊት ሁላችንም ማውገዝ ይገባናል። ጦርነት ጊዜ ሴቶችና ህፃናት ስለሆኑ ተጎጂዎች ጦርነት ይቁም። በእስር ላይ የሚገኙት መስከረም አበራ፣ ገነት አስማማው፣ ሌሎች ሴቶችም የፖለቲካ እስረኞች በሙሉ እንዲፈቱ እንጠይቃለን። dictator in Ethiopia! No more dictator in Ethiopia! No more! No more! No more! No more! No more! No more! No more Abiy Ahmed! No more Abiy Ahmed! Stop Amara genocide! Stop Amara genocide! Stop Amara genocide! Stop Amara genocide! Abiy Ahmed is a killer! Genocider! He is a genocider! Killer! Killer! He is killing my mother! He is killing a mother! Killing my sister! He is killing a sister! Killing my brother! He is killing my brother! Abiy Ahmed! War crime! Stop war crime! Stop war crime! Stop war crime! Stop drone attack! Stop drone attack! In civilian! In civilian! In Amara region! In Amara region! Free all political prisoners in Ethiopia! Free all political prisoners in Ethiopia! Free Maskarem Aberra! Free, 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 free! Down Abiy Ahmed! Down, down Abiy Ahmed! Down, down Abiy Ahmed! Down, down Abiy Ahmed! Abiy Ahmed ገዳይ ነው! Abiy Ahmed is a killer! Stop killing women in Ethiopia! Stop the war in Ethiopia! A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government silent, everybody is silent. Be a voice for Orthodox Christians in Ethiopia. ህፃናት እና ሴቶች ትምህርት እንጂ ጦርነትን አይሹም። የብልጽግና መንግስት ለህፃናትና ሴቶች ሳይሆን ጦርነትን ነው የደገሰላቸው። ብዙ ተማሪዎች በእልቂት ላይ ናቸው። በአማራ ክልል ብቻ ከ5 ሚሊዮን በላይ ህፃናት ወደ ትምህርት ቤት እየሄዱ ባለው ተደጋጋሚ ጦርነት ምክንያት ከትምህርት ገበታቸው ተፈናቅለዋል። ጦርነቱን አቁመው ተማሪዎች ወደ ትምህርት ቤት እንዲመለሱ ነው መልእክታችንን የምናስተላልፈው። ተበደለ፣ ፍርድ ተዛባ፣ ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይችላል? ለምንድን ነው ዝም በል የምትለኝ? ምን አገባህ የምትለኝ ለምንድን ነው? ሆይ ልበድበት። ማን ይችላል? ለድሃው ለሚፈሰው ደም ማን ይናገር? ሁሉም ፈሪ ሆነ። ሁሉም ፈሪ ሆነ። የቤተ ክርስቲያናችን ጠላቶቻችንን አንደበታቸውን አረጋጉምልን፣ ይለጉምልን። በክፋት በተንኮል ቤተ ክርስቲያናችን ላይ ደባ የሚመጡትን ቋንቋ ለቋንቋ እግዚአብሔር አምላክ ይደባልቃቸው።
ለሚያሰራርዱን ቦታ አንስጣቸው። ለሚያሰራርዱን የእነሱን ቃል አንስማ። ማንም ብቻ መስማት ያስፈልጋል። ማንም መስማት ሰው በመሆኑ ብቻ እናክብረው። ሰው ምን በመሆኑ ብቻ ሰው በመሆኑ ብቻ እናክብረው። በቃ እባካችሁ ሕፃናቱን አትግደሉ፣ ሴቶችን አትግደሉ፣ ሽማግሌዎችን አትግደሉ፣ እግዚአብሔርን ፍሩ። ነገ መጋቢት 2 አደራ ይሄ ቪዲዮ እንዳያመልጣችሁ። እውነቴን ነው የምነግራችሁ። እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ለዚህ ዓለም ሰዎች ለኛ ለኃጢአተኞች ያስተላለፈችው ትልቅ መልእክት አለበት። አዎ ነገ መጋቢት 2 የምናከብረው ቅዱሱ አባታችን እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በራሷ አንደበት ተወዳጅና ንጹሕ ሰው ነህ ያለችው የእመቤታችን ወዳጅ ለመሆኑ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በዚህ ቅዱስ በኩል ለዓለም ሰዎች ንገራቸው፣ ለልጆች ንገራቸው ብላ ያስተላለፈችልን መልእክት ምንድነው? አደራ እናንተ ደግሞ ይሄ ቪዲዮ ለሁሉም ሰው ይዳረስና ይጠቀሙበት ዘንድ በሚቻላችሁ መጠን ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ይሄ ቅዱስ አቡነ ጎርጎርዮስ ራእየ ህቡአት ወይም ደግሞ ሚስጥራትን የተመለከተ ሚስጥራትን ያየ ይባላል። ሀገሩ ሮሃ ሶሪያ አካባቢ ሲሆን ከኃጢአት ምን የቀረው የሌለ ሁሉንም ኃጢአት የፈጸመ ኃጢአተኛ በደለኛ ሰው ሲሆን ነገር ግን እመቤታችንን በፍጹም ልቡ በፍጹም ፍቅር ይወዳትና ያከብራት ነበር። ታዲያ በዚህም የተነሳ በመዳን ቀን ጥሪ ለንስሐ አበቃቸው። ታዲያ ይሄ ቅዱስ ንስሐ ከገባባት ከዚያች ቀን ጀምሮ ለእግዚአብሔር የሚመች ፍጹም ቅዱስ የቤተ ክርስቲያን ንጹሕ መስዋዕትና የበረሃ ምሰሶ ሆነ። በዚህም የተነሳ እመቤታችን ቅድስት ድንግል ማርያም ከነስጋው ነጥቃ ወደ ሰማይ ወሰደችውና ገነትና ሲኦልን አሳየችው፣ አስጎበኘችው። ከዚያም ደግሞ ከቅዱሳን አባቶቹ ከአዳም፣ ከኖህ፣ ከሙሴ፣ ከልበ አምላክ ቅዱስ ዳዊት ጋር ወስዳ አስተዋውቃ አስባርካ በሰብአዊ አንደበት ሊነገር የማይችል እጅግ በጣም ብዙ ምስጢራትን አሳየችው። በዚያም ክብረ ቅዱሳንን የቅዱሳንን ክብር አይቶ እጅግ በጣም አድንቋል። ይህም ብቻ አይደለም፣ ያየው እጅግ በጣም አስገራሚ ነገር ነበረ። እርሱም በፍጹምነት ድንግልናቸውን የጠበቁ ቅዱሳትና ቅዱሳን አኗኗራቸው ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ጋር እንደሆነ አየ፣ ተመለከተ። የሚለብሱት ልብስም በፍጡር አንደበት ተከናውኖ ተነግሮ የሚያልቅ አልነበረም። የደናግሉ ልብሳቸው ብቻ አይደለም የገረመው፣ ፊታቸው ከፀሐይ 7 እጅ ያበራል። ግርማቸው እጅግ በጣም ያስፈራ ነበር። በዚህ ለደናግላን በተሰጣቸው ክብርና ጸጋ እየተገረመና እየተደነቀ እያለ ግን እጅግ በጣም የሚያስገርም አንድ ትልቅ ነገር ተመለከተ። አንድ አረጋዊ ጽሕሙ ተንዠርግጎ የብርሃን ካባ ላንቃ ደርቦ ለብሶ ይመጣል። ይህንን ጽሕሙ የተንዠረገገ ሰው ቅዱሳን መላእክት በፊት በኋላ በቀኝ በግራ አጅበውት ይመጡ ነበር። ይህ አረጋዊም አንደበቱን እንደዚህ ብሎ ከፍቶ እግዚአብሔርን ማመስገን ጀመረ። እግዚኦ እግዚእነ ጥቀ ተሰብሐ ስምከ በዲበ ምድር። አዎ አቤቱ ጌታችን ስምህ በምድር ሁሉ የተመሰገነ ይሁን እያለ ሲያመሰግን ቅዱሳኑ መላእክት ደግሞ በዝማሬ ያጅቡት ነበር። ይህንን አይቶ እጅግ በጣም ተደነቀ። በዚህ ምስጋና ጣዕምና ለዛ እየተደነቀ እያለ ሰማይ ተናወጠ። አዎ ከሽማግሌው ምስጋና የተነሳ ሰማይ ተናውጧል። በዚህም ጊዜ ቅዱሳኑ ደናግል ከዚህ በረከትን ተሳትፈዋል። ይሄ ግርማው የሚያስፈራ አመስጋኝ ሽማግሌ ማን ነው እያለ እየተደነቀ እያለም ልቦናው ተከፍቶለት ማን እንደሆነ አወቀው። እርሱም ልበ አምላክ ጻድቅ ቅዱስ ዳዊት የእስራኤል ንጉሥ ነበር። በምን ቅዱስ ዳዊት መሆኑን አወቀ ቢሉ አንድም በበገናው፣ ሁለተኛም ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም አባቴ ዳዊት ስትለው ሰምቶ ነበር። ከዚያም እመቤታችንን በፍጹም ክብርና ግርማ ሊነገር በማይችል ሁናቴ እናታችንን ተመልክቶ ደስ ብሎታል፣ ሐሴትን አድርጓል። እመቤታችንም ይሄ ቅዱስ እሷን እያየ እየተደሰተ እያለ ስሙን ጠራችና አንተ ተወዳጅና ንጹሕ ሰው ነህ ስትል አመስግነዋለች። እንዴት ያለ መታደል ነው! ከኃጢአተኝነት በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም አንደበት እንደዚህ ተብሎ እስከ መመስገን ድረስ አይገርማችሁም? በጣም እሱ ነው እንደ የሚገርማችሁ። ስለዚህ ዓለም ለዓለም ሰዎች በሙሉ እንደዚህ ብለህ መልእክት አስተላልፍልኝ አለችው። በዓለም ያላችሁ ልጆች ሆይ ከብርሃን ጨለማን፣ ከደግነት ክፋትን፣ ከጽድቅ ኃጢአትን፣ ከፍቅር ጥላቻ፣ ከሰላም ጦርነትን፣ ከእርቅ ይልቅ ጠብን ለምን መረጣችሁ? እኔ ስለ እናንተ በእየቀኑ እየጸለይኩና ብንሰርክም ባንሰርክም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ